ሰላም ለእናንተ ይሁን ውድ አባቴ ወንድሞች ቅዱሳን ወንድሞች እህቶች እናቶች አባቶች እንደምንሰነበታችሁ እንደምንዋላችሁ የጌታ ጸጋና ሰላም ለእናንተ ይሁን። ለሁላችን የጌታ ጸጋና ሰላም ይብዛልን። በሰላሙ በመረቱ የተበቀን የረዳን አምላካችን እግዚአብሔር ተባረከ ይሁን። ዛሬ ምን ጸልያለን? የምሽት ጸሎታችን ጸልያለን። ለእግዚአብሔር ሌሊታችን አሳልፈን እንሰጣለን። ከዛ በፊት ግን እንደተለመደው እግዚአብሔርን ቃል እናነባለን። የምናነበው የመጽሐፍ ቅዱስ ክፍል ሮሜ ምዕራፍ 12 ሐዋርያት ሥራ ምዕራፍ 12 ሙሉ ምዕራፉን እናነባለን። ስፍራው በጌታ በኢየሱስ ክርስቶስ ስም አነባለሁ። በዚያ ዘመን ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በዚያም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያ ሌሊት ጴጥሮስ በሁለት ሰንሰለት ታስረው ከሁለት ወታደር መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስም ጎድኑን መትቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ላይ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውንም ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም እንደ አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድን ሕዝብ ይጠብቁት ከነበረው ሁሉ እንደ አዳነኝ አሁን በእውነት አወቅሁ አለ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁ መዝጊያን ባንኳኳ ጊዜ ሮዴ የሚሏት አንዲት ገረድ ትሰማ ዘንድ ቀረበች። የጴጥሮስም ድምፅ መሆኑን ባወቀች ጊዜ ከደስታ የተነሳ ደጁን አልከፈተችም። ነገር ግን ወደ እነርሱ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። እርሱም አብደሻል አሏት። እርሷ ግን እንዲሁ እንደሆነ ታስረግጥ ነበር። እነርሱም መልአኩ ነው አሉ። ጴጥሮስ ግን ማንኳኳቱን አዘወተረ። ከፍተውም አዩትና ተገረሙ። ግን ዝም እንዲሉ በእጁ ጠቅሶ ጌታ ከወህኒ እንዴት እንዳወጣው ተረከላቸው። ይህንንም ለያዕቆብና ለወንድሞቹ ንገሩ አላቸው። ወጥቶም ወደ ሌላ ስፍራ ሄደ። በነጋም ጊዜ ጴጥሮስ ምን አግኝቶት ይሆን ብለው በጭፍሮች ዘንድ ብዙ ሁከት ሆነ። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ። ከይሁዳም ወደ ቂሳሪያ ወርዶ በዚያ ተቀመጠ። እግዚአብሔር አምላካችን ስለ ቅዱስ ቃሉ የተባረከ ይሁን። እግዚአብሔር አምላካችን ስለ ኃያለ ቃሉ የተባረከ ይሁን። እግዚአብሔር አምላካችን ስለ ድል ነሽ ቃሉና ስለ ታምራቱ ድንቁ ሁሉ እግዚአብሔር የተባረከ ይሁን። እግዚአብሔር አምላካችን ተአምራትን ያደርጋል። እግዚአብሔር አምላካችን ለምነኝ አሕዛብን ለግዛትህ ርስት አድርጌ እሰጥሃለሁ፣ በብረት በትርም ተቀጠቅጣችኋለህ ይላል የእግዚአብሔር ቃል ሲነገር። ለምኑ ይሰጣችኋል፣ መዝጊያውን አንኳኩ ይከፈትላችኋል። ለሚለምን ይሰጠዋል፣ ለሚያንኳኳ ይከፈትለታል፣ ፈልጉ ታገኙማላችሁ ይላል። አምላካችን እግዚአብሔር እርሱ ታላቅ ነው። የእኛ ነገር ሁሉ ያለው በእርሱ እጅ ነው። በእርሱ እጅ ያለ ነገር ሁሉ የእኛ ነው። ነገር ግን እግዚአብሔር አንዳች ትእዛዝን ሰጥቶናል፣ እርሱን እንድንለምነው። እግዚአብሔርን ስንለምነው፣ ወደፊቱ ስንቀርብ፣ በእምነት ስንቀርብ እግዚአብሔር አምላካችን ይቀበለናል። እግዚአብሔርን ስንለምነውና እግዚአብሔርን ስናመሰግነው በፊቱ የምናቀርበው መስዋዕታችን ነው። ይህም በእግዚአብሔር ፊት
እንደ መልካም መዓዛ እንዳለው ዕጣን በእግዚአብሔር ፊት ይሸታል ማለት ነው። ስለዚህ የቅዱሳን ጸሎት በእግዚአብሔር ፊት እጅግ ታላቅን ድልን ያደርጋል። ጴጥሮስም በታሰረ ጊዜ በእስር ቤት ሆኖ ያዕቆብ በሰይፍ ከተገደለ በኋላ ከዚያ በኋላ ሄሮድስም ጴጥሮስንም ጨምሮ ሊገድል ፈለገ። ምክንያቱም ያዕቆብ ሲገደል አይሁዶች ተደስተው ነበር ማለት ነው። በዚያ ጊዜ ጴጥሮስንም ጨምሮ አሰረው። ጴጥሮስም አንድ ጴጥሮስ ሆኖ በአራት ጭፍሮች ለአራት ሆነው ይጠብቁት ነበር። ጴጥሮስም በእስር ባለበት ጊዜ ነገር ግን ወንድሞችና እህቶች ክርስቲያኖች በማርያም ቤት ተሰብስበው ይጸልዩለት ነበር። በሚጸልዩለት ጊዜ እግዚአብሔርን ታምራትን አድርጎ በሌሊት መልአኩን ልኮ ጴጥሮስን ከእስር አስፈታው። የታሰረበት ሁኔታ ከባድ ነበረ። በብዙ ጭፍሮችም ተከቦ ነበረ። ነገር ግን በሰንሰለት ታስሮ እንኳን ቢሆን መልአኩ በተገለጠ ጊዜ እስር ቤቱም ተናወጠ። የእስር ቤቱም ጠባቂዎች እንደሞተ ሰው ሆኑ፣ ሊነቁ አልቻሉም። ጴጥሮስ ሰንሰለቱ ተበጥሶ ከእስር ቤት መልአኩ እያናገረው ተከተለኝ፣ ተነሳ፣ ልበስ፣ ጫማህን ልበስ ብሎ ከእስር አስወጣው ማለት ነው። ጴጥሮስ በዚያ ጊዜ ሁሉ የሚሆነው ነገር ህልም ይመስለው ነበረ። ዛሬ ምን ለማለት ፈልጌ ነው ይህን ቃል ያነበብኩላችሁ ማለት ነው። እግዚአብሔር ስንጸልይ ወይ ደግሞ ሌሎች ስለኛ አጥብቀው ሲጸልዩ ቤተክርስቲያን አጥብቃ ስትጸልይ የማይሆን ተአምራት የማይሆን ድንቅ የለም ማለት ነው። በህይወታችን ዛሬ የከበደን የማይቻል የሚመስል ነገር፣ የሚያስጨነቀን ነገር፣ ግራ ያጋባን ነገር፣ እንደ ተራራ ተቆልሎ የከበደን ነገር ወይ ደግሞ ባዶ የሆነብን ነገር እግዚአብሔር በሰው ዘንድ የማይቻል ለእግዚአብሔር ይቻላል ተብሎ እንደተጻፈ እግዚአብሔር ታላቅና ድንቅን ያደርጋል። እንደተገለጸው በቃሉ ላይ ጴጥሮስም ከእስር ተፈቶ የከተማው በር እንኳን ታላቁ የብረት በር አውቆ ሲከፈት ነበረ። በዚያ ጊዜ ጴጥሮስ በራእይ ወይ ደግሞ በህልም ይመስለው ነበር እንጂ በጭራሽ በእውኑ እንዳለ አይመስለውም ነበር። መልአኩ እንኳን ከእርሱ ጋር ሆኖ በህልም ነበር የሚመስለው። ከዚያ በኋላ መልአኩ ከሱ በተለየ ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ለእኛ ከአእምሯችን በላይ የሆነ ህልም የሚመስል በራእይ የሚመስል ድንቅና ተአምራትን ያደርጋል። ወደ እግዚአብሔር አምላካችን እንጸልያለን ማለት ነው። ወደ እግዚአብሔር ስንጸልይ ህልም በሚመስል ነገር እንቆቅልሻችን ይፈታል። ህልም በሚመስል ነገር እስራታችን ይሰበራል። ህልም በሚመስል መንገድ በሮቻችን ይከፈታሉ። መንፈሳዊ በሮች፣ በምድራዊ በሚያስፈልገን ነገሮች ሁሉ በሮች፣ የስኬት በሮች፣ የደስታ፣ የሰላም፣ የጤንነት በሮች ሁሉ ይከፈታሉ። ስለዚህ እግዚአብሔር አምላካችን ጸሎታችንን ይሰማል። የሚሰማ የሚመልስ አምላክ እግዚአብሔር እሱ ሕያው አምላክ ነው። ለዘላለም ይችላል። አዶናይ ነው። ኤልሻዳይ ነው። ሁሉን ቻይ ነው። ሁሉን አዋቂ ነው። ስለዚህ እግዚአብሔር አምላካችንን ታምነን እንለምነዋለን። ወደ እርሱ ለሚጮሁ ለሚለምኑ ሁሉ እግዚአብሔር ጆሮቹ የተከፈቱ ናቸው። ስለዚህ ለምነኝ፣ አሕዛብን ለግዛት ርስት አድርጌ እሰጥሃለሁ፣ በብረትም በትር ተቀጠቅጣቸዋል ይላል። ስለዚህ እኛ ስልጣን በእጃችን አለ። ሰይፍ በእጃችን አለ። የብረት በትር በእጃችን አለ። ጠላትን የምንቀጣበት፣ እባቡን ጊንጡን የምንረግጥበት ስልጣን አለ። የኢየሱስ ስም በልባችን አለ። መንፈስ ቅዱስ በልባችን አለ። እግዚአብሔር አምላክ እኔ የሩቅ አምላክ አይደለም የቅርብ አምላክ ነኝ ብለዋል። ለምኑ ታገኛላችሁ ብሏል። እኔ በደጅ ቆሜ አንኳኳለሁ፣ እነሆ ማንም ድምፄን ከፍቶ ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ ይላል። ስለዚህ እግዚአብሔር ዛሬ በደጅ ቆሟል። የእኛን ፍቃድ እየጠበቀ ነው። የእኛን ፍላጎት እየጠበቀ ነው። እግዚአብሔር ከእኛ ጋር ከገባ፣ እግዚአብሔር ከእኛ ጋር ራትን ከበላ፣ እግዚአብሔር የእኛ ውጊያ የእርሱ ውጊያ ይሆናል። እግዚአብሔር ታላቅ ነው፣ ስሙም ተዋጊ ነው ይላል። እግዚአብሔር ይዋጋልናል። የከበደን በሕይወታችን ያስጨነቀን በሕይወታችን ሁሉ እግዚአብሔር ይዋጋልናል። እግዚአብሔር አምላካችን የተባረከ ይሁን። አምላኬ ሆይ በሕይወታችን በከበደን ነገር ሁሉ አንተ ድንቅን ታደርጋለህ። አንተ ውጊያዎቻችንን ትዋጋልናለህ። አንተ ህልምና ራእይ በሚመስል መንገድ ከከበደንና ካስጨነቀን ነገር ሁሉ ታላቅ ቀን አለ ትፈታናለህና እናመሰግንሃለን። አምላካችን ሆይ እስራቶች ይበጣጠሳሉ፣ እንቆቅልሾች ይፈታሉ። ወደ አንተ እንጮሃለን፣ አንተን እንጠራለን፣ አምነን በፊትህ እንቀርባለን። በጌታ በኢየሱስ ክርስቶስ ስም የከበደን ነገር ሁሉ ዛሬ ከእኛ ይራገፍ።
ያሰረን ወደፊት እንዳንጓዝ የከለከለን የከበበን ነገር ሁሉ በጌታ በኢየሱስ ክርስቶስ ስም ዛሬ ከስምህ ኃይልና እግዚአብሔር ከአንተ ምሕረት የተነሳ በጌታ በኢየሱስ ስም እስራቶች ይበጣጠሱ። የተዘጉና የዘገዩ በሮች ይከፈቱ። የዘገዩ ነገሮች ሁሉ በኢየሱስ ስም ይፍጠኑ። እንደ ብረት በር ሆኖ ጠንክሮ የከበደን የተዘጋበን እንደ ተራራ ተቆልሎ ከፊታችን የቆመ ማንኛውም አስጨናቂ የሆነብን ነገር በጸሎታችን እንኳን ተስፋ ያስቆረጠን ነገር ግን አምነን ወደ አንተ መሰዊያ ወደፊት እንቀርባለን። ዛሬ በጌታ በኢየሱስ ክርስቶስ ስም የተዘጉ በሮች ይከፈቱ። የሚዘጋ የሚከፍት የሌለው የከፈተውንም የሚዘጋ የሌለው የተከፈተን በር የሚሰጥ እግዚአብሔር አምላክ ነው። የተዘጋውን የሚከፍት አምላካችን እግዚአብሔር ነው። በጠላት የተከፈተብንን የጥፋት በር ሁሉ የሚዘጋ እግዚአብሔር ነው። እግዚአብሔር አንተን አምነን አንተን እንለምንሃለን። ዛሬ ማንኛውም የከበደን ነገር የተዘጋብን ነገር ይከፈትልን። የከበደን ነገር ከእኛ ይንከባለል በጌታ በኢየሱስ ክርስቶስ ስም። ያዘገየን ያሰረን ያደከመን ያዛለን ማንኛውም በህይወታችን ላይ ጥያቄ የሆነ ነገር ዛሬ በኢየሱስ ክርስቶስ ስም ከእኛ ላይ ይራገፍ። የዘገየ ነገር ይፍጠን። የዘገየች ተስፋ ልብን ታዝላለች ተብሎ እንደተጻፈ ጌታ ሆይ ዛሬ በመጠበቅና በመዘግየት የተነሳ ልባቸው የዛለ ያዘኑ ዛሬ በኢየሱስ ክርስቶስ ስም የጥያቄያቸው መልስ ሁሉ የሚመለስበት ሁሉ ነገር የሚፈታበት ዕለት እንዲሆን በኢየሱስ ስም በእምነት እንለምናለን። እንደምንቀበል አምነን እንጸልያለን። በጌታ በኢየሱስ ስም እንቆቅልሾች ሁሉ ይፈቱ። ተራራዎች ይናዱ። በእምነት በክርስቶስ ኢየሱስ ስም ወደፊት እንቀርባለን። ዛሬ የእኛ ነገር የእኛ መዝገብ የሚከፈትበት ቀን ይሁን። ጸሎታችን የሚመለስበት ቀን ይሁን በጌታ በኢየሱስ ክርስቶስ ስም። ለታመሙ ዛሬ ፍጹም ፈውስ ይሁን። ለተጨነቁ ዛሬ ፍጹም እረፍት ይሁን። እግዚአብሔር አምላክ የተለያየ ጥያቄ ዛሬ የሚመለስበት ዕለት እንዲሆን በጌታ በኢየሱስ ስም እንለምናለን። እግዚአብሔር ሆይ እንደ ፈቃድ የሆነ ነገር ሁሉ በኢየሱስ ክርስቶስ ስም በሕይወታችን ፈጥኖ ይፈጸም። ፈቃድ ያልሆነ ነገር ሁሉ ፈጽሞ ከልባችን ከሐሳባችን ከአእምሯችን ከመንገዳችን ከቤታችን ከስራችን ይወገድ ይነቀል። የመርገም ጽንሱ ይነቀል። መሰረቱ ይናወጥ በጌታ በኢየሱስ ክርስቶስም። የክርስቶስ በረከት የክርስቶስ ሰላም የክርስቶስ ከእግዚአብሔር ዘንድ የሆነ ብልጽግና መከናወንና ኃይል በጌታ በኢየሱስ ክርስቶስም ይከፈትልን። እግዚአብሔር ሆይ እናመሰግናለን። ይህን ቀን ባርከ የሰጠን ጌታ ተባረክ። ይህን ምሽት ደግሞ በሰላም አሳድረን ከክፉ ነገር ሁሉ ሰውረን። እናመሰግናለን። ስለሰማህን ስለረዳህን ስላሰብከን እናመሰግናለን። ስለ ሁሉ ከፍ በል። እንወድሃለን። በጌታችን በኢየሱስ ክርስቶስ ስም ጸለይን። አሜን።